አሁን እሷን መቻል ያለብን ልጆቿን ብንሆን ብሎ እንጂ ትልቅ ሰው ሲሆኑ ደግሞ መናደድ መናገር እንደ በፊት እንኳን በጣም ትልቅ ሰው እኔና እኮ በዚህ ሙሉ ይዛ ሄዳ 5 ሰንቲም ማመስ ነበር ያ ተቆጨና እንዲሁ አደረች አሁን እንደውም እኔ ሰብስቢ ጓሳ ወይራ አዱስ ነው እንጂ ዘመድ እላታለሁ ተገበያ ስመጣ ማለት አዎ እሱ ነው የሚጠብቀኝ ትለኛለች ቢሆንም ግን ተበፊት ነበር ቁጣው አሁን ላይ ብትዩ መፍትሄ የለውም እሷም እንግዲህ ተደሰውነት ላይ ናት የመቻቻል ባህሪ መኖር ግድ ያለበት ተቆጣላ ቆጣም እናቴ ናት ትልቅ ሰው ስለሆነ ይሄው ነው ምንም ልዩ አላግባብ ይችን ይሄ ህፃን ልጅ ነው አይደል ይችን ታነሳ ለምን ቃል ከፈተ ካዲያ ግድ ነው ምንም አልኩሽ ገና ያመጡ ነው አላየሁም እንደውም አንድ ቀይ ልጅ አይቻለሁ አንድ ቀን ተራፌን ታልጠጣ ይበላ ብሎ ዝም ብዬ ነው ከጀመረው አዲ ከጀመረው በኋላ ሳይጀመር ነበር ይሄው ቅጥም ባይቸው ብሉ እንዴት ዋልክ እንትና አይሸት የለችም ጅማ ሄዳለች አለች ልጁ መጥቶ ይተኛ ብላለች እናቴ እሺ አይደል ኢብራሂም እንዳታው በሰባችን ቆሏል በሰብረው ነው የጠባቂ ነው እሱ ማስፈራት የምትቀድመው አሁን እቺ ትንሽቱ ጋራ ተቃፋይ ተኛውን ደግሞ ጎኑ አስተምሪያ ትንሽዬቱን ልቅላታለሁ ብላለች ግን ኢብራሂም አጠገብ የተኛ ብላለች እንግዲህ እምቢ የሚል አይመስልም እኔ እንደበሰለ ያወራል ዘመድ ነው ለዛሬ እናተኛላት ነገ ትጭት ትመጣለች ደግሞ ካልሆነም ደግሞ ችግር የለውም ለጧትም ድንቄን ተቆጥቻለሁ ለጧትም ድንቄት መጣለች ተዝሆነ አሁን ላይ ያው መቼም የምናየው ነው አይደል እናቴ ቆጣ ባህሪ ብስጭ ባህሪ አላት ይችኛይቱም ደግሞ አሁን ጎኗ ራሱ ተወርታለች ምን ወንድ ይቀርንጭ ማውጣት እና እንደው ይሄ ነው ዙሮ ገበያም ጠፋ ቁጭ ብዬም ኩል ነው የሚያበሳጫት የነን ልጅ እየሄድኩኝ ነው በቃና እጇ ላይ እንዲህ ስትሆን ነው ዳዳኔ ምናምን አለች ዙሮ አሁን በክፉ ቀን አይደለም እንላየው ውሃ ይዞ መጥቶ ቤት በመቅረት አይደለም በመነጋገር ችግር ካለብሽ ችግሩን ፈተን ነው እንጂ በእንዲህ አይነት ነገር አስበሽ ከሆነ ተሳስተሽ ነው አልኳት እናቲቱ ግን እውነታ ነው አራች እኛ በጅል ቀን ያዋለችልኝ ናት ይሄ ያለችናት በጅል ቀን ወራኛለች ቀለቤን ይችላኛለች ሽንኩርት ሳይቀር ከፍላጌላ ከድንቹን አለች እና እኔ ሸክፉ ቀኔ ናት እሷና እሷ ይቀራራሉ ብዬ ሳይሆን እኔ ልጅቱ ብትወልዲ ሳምንት ተረዳችኝ እኔ ዙ ቁጭ ብዬ ማረገውን አረጋለሁ ችግር የለውም ዝም ብላ ነው ይቻቻሉ አለችና ተቆጣለች ወላሂና ተቆጣለች ተይ ብያታለሁ ብሎ በልጁ ተቆጣለች ቃይን ካብኝ አለች አሁን ይሄን ምን ያውቃል እናቴ እላታለሁ ያውቃል አንቺ ነሽ አቅም የምትይው አለች እንጂ ትቆጣለች ብትቆጣም ቻይ አትምታው ብትመታው ማይታሽ አልኳት እንደዛው ነው የሚኖረው ቀኑ ሲያልፍ ነው ማንኛውም ነገር የሚሆነው አልኳት እሺ እንዳዳባለች ያው ጧት ትበላለች እሷ አሁን ድንቄ ለሃርኩ እኮ እመየንማ አወራኋት እኔ እናንተ መች ጧት ተነስታ ቡና ማፍላት ማነጋገሩ እግርሽ የሚላወጠው ሰው ሲኖር ነው እኛ እንደምታየው 5-10 እየለቃቀምን ይሄ ካልሆነ እንደማይሆን ታውቂያለሽ አፍሪካ ተቀመጪ አልኳት እኔ ከእናንተ የምወጣው ነገር የለኝም ምንስ አድርጊያለሁ የሚለው ነው እንጂ ያናደደኝ እኔ ከእናንተ መች እወጣለሁ አለች እንደዛ ብዬታለሁ ዙሮ ዳዳሩ ንገረው ከድላት ለዛሬ ነው አሬኝና በዛሬ ጊዜ ሰው አይገኝም ዝም ብላችሁ ታራየ እየጠብቁ እንጂ ዝም ብዬ ነው ከጀመረው በኋላ ሳይጀመር ነበር ይሄው ቅጥም ባይቸው ብሉ እንዴት ዋልክ እንትና አይሸት የለችም ጅማ ሄዳለች አለች ልጁ መጥቶ ይተኛ ብላለች እናቴ እሺ አይደል ኢብራሂም እንዳታው በሰባችን ቆሏል
ቤተሰብ ነው ቤት ጠባቂ ነው። እሱማ እሷ ናት የምትቀድመው። አሁን እቺ ትንሽቱ ጋራ ተቃፋ የተኛውን ደግሞ በጎኑ አስተምሪያት ትንሽዬቱን ልክላታለሁ ብላለች። ግን እብራሂም አጠገብ የተኛ ብላለች። እንግዲህ እምቢ የሚል አይመስልም። እኔ እንደ ቤተሰብ ያወራል። ቤተሰብ ዘመድ ነው። ለዛሬ እናተኛላት ነገ ትልቁ ትመጣለች። ደግሞ ካልሆነም ደግሞ ችግር የለውም። ለጧትም ድንቄን ተቆጥቻለሁ። ለጧትም ድንቄት መጣለች። ተዝሆነ ስለ አሁን ላይ ያው መቼም የምናየው ነው አይደል? እናቴ ቆጣ ባህሪ ብስጭት ባህሪ አላት። ይችኛይቱም ደግሞ አሁን ጎኗ ራሱ ተቦርታለች። ምን ወንድ ይቀርንጨው አባል እና እንደው ይሄ ነው ዙሮ ገበያም ጠፋ። ቁጭ ብዬም ኩል ነው የሚያበሳጫት። ይሄንን ልጅ እየሄድኩኝ ነው በቃና እጇ ላይ እንዲህ ስትሆን ነው ዳዳኔ ምናምን አለች። ዙሮ አሁን በክፉ ቀን አይደለም እንላየው። ውሃ ይዞ መጥቶ ቤት በመቅረት አይደለም፣ በመነጋገር ችግር ካለብሽ ችግሩን ፈተን ነው እንጂ በእንዲህ አይነት ነገር አስበሽ ከሆነ ተሳስተሽ ነው አልኳት። እናቲቱ ግን እውነታን አወራች። እኛ በጅል ቀን የዋለችልኝ ናት ይሄ ያለችናት። በጅል ቀን ዋልኛለች። ቀለቤን ችላኛለች። ሽንኩርት ሳይቀር ተፍላጌላ ከድንቹን አለች። እና እኔ የክፉ ቀኔ ናት። እሷና እሷ ይቀራራሉ ብዬ ሳይሆን እኔ ልጅቱ የምትወልድ ሳምንት ተረዳችኝ። እኔ እዚሁ ቁጭ ብዬ የማደርገውን አደርጋለሁ፣ ችግር የለውም። ዝም ብላ ነው ይቻቻሉ አለችና ትቆጣለች። ወላሂ እና ትቆጣለች። ተይ ብያታለሁ ብሎ በልጁም ትቆጣለች። ቃይን ካብኝ አለች። አሁን ይሄን ምን ያውቃል እናቴ እላታለሁ። ያውቃል አንቺ ነሽ አቅም የምትይው አለች እንጂ ትቆጣለች። ብትቆጣም ቻይ አትምታው ብትመታው ማይታሽ አልኳት። እንደዛው ነው የሚኖረው። ቀኑ ሲያልፍ ነው ማንኛውም ነገር የሚሆነው አልኳት። እሺ እንዳዳባለች ያው ጧት ትበላለች። እሷ አሁን ድንቄ ዘሃርኩ እኮ እመዬንማ አወራኋት። እኔ እናንተ መች ጧት ተነስታ ቡና ማፍላት ማነጋገሩም እግርሽ የሚላወጠው ሰው ሲኖር ነው። እኛ እንደምታየው 5-10 እየለቃቀምን ይሄ ካልሆነ እንደማይሆን ታውቂያለሽ። አርፈሽ ተቀመጪ አልኳት። እኔ ከእናንተ የምወጣው ነገር የለኝም ምንስ አድርጊያለሁ የሚለው ነው እንጂ ያናደደኝ እኔ ከእናንተ መች እወጣለሁ አለች። እንደዛ ብዬታለሁ። ዙሮ ዳዳሩ ንገረው ሂድላት ለዛሬ ነው። አሬኝና በዛሬ ጊዜ ሰው አይገኝም። ዝም ብላችሁ ታራየ እየጠብቁ እንጂ አሁን እሷን መቻል ያለብን ልጆቿን ብንሆን ብሎ እንጂ ትልቅ ሰው ሲሆኑ ደግሞ መናደድ መናገር እንደ በፊት ቆይ በጣም ትልቅ ሰው እኔና እኮ በዚህ ሙሉ ይዛዳ 5 ሳንቲም ማመስ ነበር ያ ተቆጥና እንዲሁ አደገች። አሁን እንደውም እኔ ሰብስቢ ጓሳ ወይራ አዱስ ነው እንጂ ዘመድ እላታለሁ። ተገበያ ስንመጣ ማለት ነው። እሱ ነው የሚጠብቀኝ ትለኛለች። ቢሆንም ግን ተበፊት ነበር ቁጣው። አሁን ላይ ብትዩ መፍትሄ የለውም። እሷም እንግዲህ ተደሰውነት ላይ ናት። የመቻቻል ባህሪ መኖር ግድ ያለበት። ትቆጣለች አትቆጣም አለ እናቴ ናት። ትልቅ ሰው ስለሆነ ይሄው ነው እኮ ምንም ልዩ አላግባብ ይችን ይሄ ህፃን ልጅ ነው አይደል? ይችን ታነሳ ለምን ዕቃ ይከፈታል? ካዲያ ግድ ነው። ምንም ከዚህ ገና እንዲያመጣው አላየሁም። እንደውም አንድ ቀይ ልጅ አይቼዋለሁ። አንድ ቀን ተራፌን ታልጠጣም ይበላ ብሎ አሁን እሷን መቻል ያለብን ልጆቿን ብንሆን ብሎ እንጂ ትልቅ ሰው ሲሆኑ ደግሞ መናደድ መናገር እንደ በፊት ቆይ በጣም ትልቅ ሰው እኔና እኮ በዚህ ሙሉ ይዛዳ 5 ሳንቲም ማመስ ነበር ያ ተቆጥና እንዲሁ አደገች። አሁን እንደውም እኔ ሰብስቢ ጓሳ ወይራ አዱስ ነው እንጂ ዘመድ እላታለሁ። ተገበያ ስንመጣ ማለት ነው። እሱ ነው የሚጠብቀኝ ትለኛለች። ቢሆንም ግን ተበፊት ነበር ቁጣው። አሁን ላይ ብትዩ መፍትሄ የለውም። እሷም እንግዲህ ተደሰውነት ላይ ናት። የመቻቻል ባህሪ መኖር ግድ ያለበት። ትቆጣለች አትቆጣም አለ እናቴ ናት። ትልቅ ሰው ስለሆነ ይሄው ነው እኮ ምንም ልዩ አላግባብ ይችን ይሄ ህፃን ልጅ ነው አይደል? ይችን ታነሳ ለምን ዕቃ ይከፈታል? ካዲያ ግድ ነው። ምንም ከዚህ ገና እንዲያመጣው አላየሁም። እንደውም አንድ ቀይ ልጅ አይቼዋለሁ።
አንድ ቀን ተራፊን ታልጠጣ ይበላ ብሎ